በቀለኛዋ ሴት ከውብሸት ወርቁ። ይህ ታሪክ የአንዲት አስገራሚ ሴት ታሪክ ነው። የደረሰባትን የህይወት ውጣ ውረድ እንዴት እንደተበቀለች ይነግረናል። የካቲት ወር ነበር። የአዲስ አበባው ሰማይ በደመና ተሸፍኖ የዝናብ ምልክት ያሳያል። ከተማዋ በዕለታዊ ስራዋ ተጠምዳ ትንፋሿን ዋጥ አድርጋ የምትተነፍስ ትመስል ነበር። በየመንገዱ የሚጣደፉ ሰዎች፣ ጥሩምባቸውን የሚያጮሁ መኪኖች፣ የሚሸጡና የሚገዙ ነጋዴዎች ሁሉም በየራሳቸው ግርዶሽ ተጠምደዋል። በዚህ ሁከትና ብጥብጥ መካከል በቦሌ ደንበል ላይ በሚገኘው የሥራ ቦታዋ ካለ ካፍቴሪያ ውስጥ አንዲት ወጣት ተቀምጣ ቡናዋን እየጠጣች ነበር። ይቺ ወጣት ያፌት ትባላለች። የ28 ዓመቷ ወጣት ረጅምና ቆንጆ ጥቁር ጸጉሯን አስተካክላ የምትይዝ ሁልጊዜም በፊቷ ላይ ተስፋ የሚንጸባረቅባት ሴት ናት። አይኖቿ እንደ ኮከብ ያበሩ ነበር፣ ልክ በጨለመ ሌሊት ሰማይ ላይ እንደሚያበሩ ኮከቦች። ፈገግታዋ ክፍሉን ሁሉ ያሞቃል፣ ልክ እንደ ጸደይ ፀሐይ። በአካባቢው ታዋቂ በሆነው የማስታወቂያ ኩባንያ ውስጥ ግራፊክ ዲዛይነሩ ናት ትሰራ ነበር። ተጫዋችነቷና ተስፈኝነቷ በሥራ ባልደረቦቿ ዘንድ ተወዳጅ አድርጓታል። ሁልጊዜም ታሪክና ቀልድ መናገር ይቀናታል። እሷ ባለችበት ሁሉ ሳቅና ጨዋታ አለ። የሥራ ባልደረቦቿ እንደ ፀሐይ ብርሃን ነሽ ይሏታል። እሷም በሚሰጧት ትኩረት ትደሰት ነበር። ከልጅነቷ ጀምሮ ሕይወትን በብሩህ ጎኗ ማየት ትወዳለች። እናቷ ያፌት ትንሽ ልጅ እያለች ነበር የሞተችው። አባቷ ግን ያፌት በእናቷ ሐዘን እንድትሰቃይ አልፈለገም። ልዩ ፍቅርና እንክብካቤ እያደረገላት ነበር። በከፍተኛ ትጋት ያሳደጋት። አባቷ ሁልጊዜ ሕይወት አስቸጋሪ ነው ልጄ፣ ነገር ግን አንቺ ጠንካራ ነሽ፣ ምንም ቢፈጠር የፈለገ ነገር ቢሆንብሽ ተስፋ የማትቆርጪ ሴት መሆን ያለብሽ ይላት ነበር። ይህ አባቷ ምክር አብሯት አድጓል። በችግር ውስጥ ብትሆንም ተስፋ ቆርጣ እጇን መስጠት ግን መቼም ቢሆን አትፈልግም። ካፌ ላይ በተቀመጠችበት በዚህ ቀን ነበር ሕይወቷን ወደ ሌላ አቅጣጫ ሊለውጥ የሚችል ነገር የተፈጠረው። ያ ቀን ለያፌት እንደ ማንኛውም ቀን ነበር። እንደ ሁልጊዜው በሻይ የረፍት ሰዓቷ ቡናዋን እየጠጣች አንድ ድምፅ ከኋላዋ ተሰማት። ጎርነን ያለው ድምፅ ያፌት፣ አንቺን ማግኘት በጣም ከባድ ሆኗል አለ። ያፌት ድምፁን ስትሰማ ደንገጥ ብላ ዞር አለች። ያን ድምፅ የምታውቀው መስሏት ነበር፣ ግን እርግጠኛ አልነበረችም። ወደ ድምፁ አቅጣጫ እንደዞረች ከኋላዋ አንድ ሰው ቆሞ ነበር። ያ ሰው ስዩም ይባላል። ስዩም ረጅም ሰው ነው። ካጠገቡ ያለውን ወንበር ተደግፎ ቆሞ ነበር። ጥቁር ሙሉ ሱፍ ልብስ ለብሷል። በአይኖቹ ላይ የማይነበብ ምስጢር የሚሸከም ሰው ነው ስዩም። አይኖቹ ጥልቅ ናቸው። 35 ዓመቱ ነው። በከተማዋ ታዋቂ የሪል ስቴት ንግድ ባለሙያ ከተጠራ ስዩም ከፊቱም አለ። በከተማዋ ውስጥ በርካታ የቅንጦት አፓርትመንቶችን ገንብቷል። ብዙዎች የሚያከብሩት ሰው ነው። ብዙዎች ይፈሩትም ነበር። ያፌት ፈገግ እያለች ስዩም፣ አንተን እዚህ ማየት በእውነት የማይታመን ነው በመገረም ስሜት ተሞልታ ተናገረች። ስዩም ፈገግ አለ። ፈገግታው የሚማርክ ነበር፣ ነገር ግን ከአይኖቹ ጋር አልተጣመረም። አይኖቹ በሆነ የማይታወቅ ነገር የተሞሉ ይመስሉ ነበር። አንቺን ፍለጋ ነው የመጣሁት፣ ይህን ማመን ትችያለሽ አለ ፈገግ ለማለት እየሞከረ። ያፌት አሁንም ባለማመን ስሜት ውስጡና እውነት እኔን ፈልገን የመጣው ለምን አለች፣ ትንሽ ደንገጥ ብላ እየጠየቀች። ፈገግ ለማለት ብትሞክርም በድምጿ ውስጥ ግን ትንሽ መደናገጥ ይታይ ነበር። ስዩም ጉሮሮውን በትንፋሹ ጠረግ እያደረገ ከ3 ቀን በፊት ለላኩልሽ መልእክት መልስ አልሰጠሽኝም፣ ተጨንቄ ነበር። ስዩም ወደሷ ተጠጋ። ያፌት ትንሽ ረፍት ተሰማት። እውነት ነበር፣ መልእክቱን አይታ እንኳን አላስተዋለችውም ነበር። አይ በስራ ተጠምጄ ነበር፣ ይቅርታ ስዩም፣
አላስተዋልኩትም ነበር አለችው። ስዩም ካጠገቧ ወንበር ጎትቶ ተቀመጠ። እጁ በአጋጣሚ እጇን ነካው። ንክኪው ቀዝቃዛ ነበር። ይቅርታ አያስፈልገውም። አንቺን ማየት ብቻ ነው የምፈልገው። ከሰርጉ ስነ ስርዓት በኋላ ስላንቺ ማሰብ አላቆምኩም አለ አይኖቿን እየተመለከተ። ያፌት ልቧ እንደ በቅሎ መሮጥ ጀመረ። ከ3 ወራት በፊት በጓደኛዋ ሰርግ ላይ አግኝታው ነበር። ያኔ ስዩም ትኩረት ሰጥቷት ነበር። ነገር ግን እሱ እንደዚህ አይነት ስሜት እንዳለው አላሰበችም ነበር። በሰርጉ ላይ ስዩም ብዙ ጊዜ ወደ እርሷ ሲመለከት አስተውላ ነበር። ነገር ግን ይህን ያክል ትርጉም አልሰጠችውም ነበር። እኔም ስላንተ አስቤ ነበር አለች በትንሽ ማመንታት። ድንገት ሳታስበው አመለጣት። እውነት ነበር። ስሜቷን ራሷ እንኳን እርግጠኛ መሆኗን አላወቀችም ነበር። ስዩም ወደ አይኖቿ ተመለከተ። እሷም ወደ አይኖቹ ተመለከተች። አይኖቹ ጥልቅ ነበሩ፣ ልክ እንደ ጥልቅ ጉድጓድ። ያፌት በዚህ ጥልቀት ውስጥ ራሷን ስታጣ ተሰምቷት ስጋት ያዛት። እራት እንብላ ዛሬ ማታ፣ አንድ ልዩ ቦታ አውቃለሁ፣ አንቺን የሚያስደስትሽ ይመስለኛል አለ ትንሽ እንደ መፍራት እያለ። ያፌት ከመመለሷ በፊት ትንሽ አመነታች። በውስጧ አንድ ነገር ተጠንቀቂ ይላት ነበር። ያ ድምጽ የእናቷ ድምጽ ይመስል ነበር፣ ምንም እንኳን እናቷን በጭራሽ ባታውቃትም። ነገር ግን ፊቱን ስትመለከት ያንን ድምጽ አፈን አደረገችውና እሺ ደስ ይለኛል አለች። ስዩም ፈገግ አለ። ያ ፈገግታ ሳይታወቃት ያፌትን ልብ ማረከው። በዚህ ቅጽበት ያፌት አዲስ ጉዞ መጀመሯን አታውቅም ነበር። ጉዞ ወደ ፍቅር፣ ወደ ህመም እና ምናልባትም ወደማታውቀው ጥንካሬ። ማታ ላይ በቦሌ ዳልጦ ሆቴል ሬስቶራንት ተገናኙ። ሬስቶራንቱ በለስላሳ ብርሃናት ተሞልቶ ያበራ ነበር። ጠረጴዛዎቹ በነጭ የጨርቅ መከዳ ተሸፍነው በእያንዳንዱ ጠረጴዛ ላይ ትኩስ አበቦች ተቀምጠው ነበር። የፒያኖ ድምጽ በለስላሳው ይሰማ ነበር። ስዩም ከሁሉም የተሻለውን ጠረጴዛ አስቀድሞ አስይዞ ነበር። ይህ ቦታ ድንቅ ነው አለች ያፌት ዙሪያዋን እየተመለከተች። አይኖቿ በደስታ ያበሩ ነበር። ከዚህ በፊት እንደዚህ አይነት ቦታ አልመጣሁም አለች እየተፍነከነከች። ይህ ላንቺ የሚገባሽ ነገር ብቻ ነው አለ ስዩም በደግነት ስሜት። አንቺ ልዩ ነሽ አለ በድጋሚ በሚያማልል እይታ ያያት። በራት ሰዓት ስዩም ከሁል ጊዜ የተለየ ደግና አስተዋይ ነበር። ስለ ስራው፣ ስለ ህልሞቹ፣ ስለ ቤተሰቡ ተናገረ። አባቱ በልጅነቱ እንደሞተ፣ እናቱ በከፍተኛ ችግር እንዳሳደገችው በሐዘን ስሜት ውስጥ ነው ለያፌት አወራት። ይህ ታሪክ የያፌትን ልብ ነካው። ምናልባትም ሴቶች ልባቸው ማዘን ሲጀምር የፍቅር በር ይከፍታሉ የሚባለው እውነት ሳይሆን አይቀርም። አባትህ ሲሞት የስንት ዓመት ልጅ ነበርክ? ጠየቀች ያፌት በርህራሄ ተሞልታ። የ10 ዓመት ልጅ ነበርኩ። ከዚያን ጊዜ ጀምሮ ራሴን መቻል ነበረብኝ። ስዩም ወደ ሩቅ ተመለከተ። ሕይወት አስቸጋሪ ነው፣ ግን ጠንካራ መሆንን አስተማረኝ አለ አይኖቹን ባያቀረሩ። ያፌት ልቧ በደስታ ተሞላ። ምናልባት ስለ ስዩም የምትሰማው ወሬ ሐሰት እንደሆነ አሰበች። ጓደኞቿ ስዩም ከባድ ሰው ነው ብለው ነግረዋት ነበር። ሌሎች ደግሞ ከሴቶች ጋር ታሪኩ ጥሩ አይደለም ይሉ ነበር። ነገር ግን ዛሬ ማታ ከሷ ጋር የተቀመጠው ሰው ሌላ ይመስል ነበር። አንቺን በጣም ወድሻለሁ ያፌት አላት ስዩም እጇን ይዞ ወደ አይኖቿ በጥልቀት እየተመለከተ። ከኔ ጋር አብረሽ ብትኖሪ ዘላለም ለወድሽ ቃል ገባልሻለሁ። ምንም አይነት ነገር አይለየንም። ሁል ጊዜ ጠብቅሻለሁ አለ በተስፋ በተሞሉ ቃላት። ያፌት አይኖቿ በደስታ እንባ ተሞሉ። ከልቧ የሚፈልቅ ልዩ ስሜት ነበር። እኔም እወድሃለሁ ስዩም፣ ካንተ ጋር መሆን እፈልጋለሁ። አንተን ነው የምፈልገው አለች በደስታ እየተፍነከነከች። ከዚህ በፊት የፍቅር ጥያቄዎችን በመግፋቷ ብዙ እድሎች አመልጠዋት ነበር። ያንን ስተቷን አሁን መድገም አልፈለገችም።
ለዛ ነበር ሳታመነታ የፍቅር ጥያቄውን በተመሳሳይ ስሜት የመለሰችለት። በዚያ ምሽት ያፌት እውነተኛ ፍቅር እንዳገኘች አሰበች። ነገር ግን ከዚህ ምሽት በኋላ የሚመጣውን ነገር አታውቀውም ነበር። ለማወቅም ፍላጎቱ አልነበራትም። የነገን ማን የሚያውቃል ለፈጣሪ ከመስጠት ውጪ። በሚቀጥሉት ሳምንታት ስዩም ለያፌት ስጦታዎችን ያጎርፍላት ጀመር። አበቦች፣ ልብሶችና ጌጣጌጦችን ይሰጣት ነበር። በተጨማሪም ወደ ውድ ሬስቶራንቶች ይወስዳት ነበር። ያፌት በዚህ ሁሉ ትደሰት ነበር። ከልጅነቷ ጀምሮ እንደዚህ አይነት ትኩረት አግኝታ ስለማታውቅ ስዩም የሚያደርግላት ነገር ሁሉ ለሷ ህልም ይመስል ነበር። ያፌት ይህንን ደስታዋን ለማን እንደምታጋራ ሐሳቡ ሆኖባታል። ብዙ ጊዜ ስለ ችግር ነው ለጓደኞቿ የምታወራው። ችግርን ግን ማን መስማት ይፈልጋል? ያፌት ጓደኛዋ ሳራ ትዝ አለቻትና ተገናኙ። ያፌት ለሳራ ለማውራት ጓጉታ ስዩም በጣም ደግ ነው አለች። ቀጠለችና ሁሉም ወሬ ውሸት ነበር አለች። ሳራ የስዩምን እውነተኛ ሰውነት እንድታረጋግጥላት እየፈለገች። ሳራ ግን ተጠራጣሪ ነበረች። ነገሩ ሁሉ አልጣማትም። ትንሽ ዝም ብላ ቆየችና ተጠንቀቂ ያፌት፣ ስዩም ከምትገምቹው በላይ በጣም ፈጣን ነው። ሰዎች ሁሉ ጊዜ ለሚወዱት ሰው ደግ ፊታቸውን አስቀድመው ማሳየት ይችሉበታል። ያፌት የሳራ ግምታዊ መልስ እያናደዳት አንቺ ግን ስዩምን አታውቂውም አለች በልበ ሙሉነት። እሱ የተለየ ነው አለች በድጋሚ ለሳራ እያረጋገጠችላት። ሳራ ምን ማለት እንዳለባትና እንዴት ልታሳምናት እንደምትችል ግራ ስለገባት ዝም አለች። ነገር ግን ፊቷ ላይ ስጋት ይነበብ ነበር። ሳራ ከያፌት ጋር በስዩም ጉዳይ መከራከር ስላልፈለገች የወሬ አጀንዳቸውን ቀየሩና ስለ ስራ ማውራት ጀመሩ። ከሁለት ወራት በኋላ ያፌት ከአንድ የፍቅር ጓደኛዋ ጋር አብራ ለመኖር የምትናፍቅ አይነት ሴት ትመስላለች። እንዴት እንደወሰነች ባይገባትም በጥቂት ጊዜያት ውስጥ ከስዩም ጋር ለመኖር ወስናለች። ወስና ብቻ አልቀረችም። ያፌት ከስዩም ጋር በቦሌ ኮንዶሚኒየም አካባቢ በሚገኝ ውድ ቤት ውስጥ ትኖር ጀመር። ቤቱ 3 መኝታ ቤቶች፣ ትልቅ ሳሎን፣ ዘመናዊ ኩሽናና ከተማዋን ለመመልከት የሚያስችል በረንዳ ነበረው። እናም ያፌት እንደጠበቀችው መጀመሪያ ላይ ሁሉም ነገር ድንቅ ሆነ። ስዩም ለሷ ከፍተኛ ትኩረት ይሰጥ ነበር። ጠዋት ላይ ቡና ያዘጋጅላታል። ማታ ላይ ደግሞ ከስራ ስትመለስ በናፍቆት ይጠብቃት ነበር። ቅዳሜና እሁድ በልዩ የሽርሽር ጊዜ አብረው ያሳልፉ ነበር። ነገሩ ሁሉ ለያፌት ገነት ሆኖላታል። እናም ያለችበትን ህይወት ቆም ብላ አሰበችውና ይህ ነው የምፈልገው ህይወት አለች አንድ ቀን ለራሷ የመረጋጋትና የደስተኝነት ስሜት እየተሰማት። ደስታ ፀሐይ ሲወጣ እንደሚረግፍ እንደ ጧት ጤዛ ነው እንዲል መጽሐፍ የያፌት ደስታ ላይ ፀሐይ መውጣት ጀመረ። እናም ቀስ በቀስ ነገሮች መለወጥ ጀመሩ። አንድ ቀን ያፌት ከስራ ትንሽ ዘግይታ ተመለሰች። ስዩም በሳሎን ውስጥ ተቀምጦ ነበር። ፊቱ ጨልሟል። በእጁ አንድ ብርጭቆ ውስኪ ይዞ ነበር። ያፌት የስዩምን ነገር ሁሉ ስትመለከት ደነገጠች። ይህ ለያፌት አዲስ ነገር ነበር። ስዩም ብዙም የሚጠጣ አይመስላትም ነበር። ያፌት ድንጋጤዋን ለመደበቅ እየሞከረች ሰላም ፍቅር እንደምን አለህ አለች ደስታ በተሞላ ፊት። ስዩም መልስ አልሰጣትም። የቦዘዙ አይኖቹን አፍጥጦ ዝም ብሎ ተመለከታት። ያፌት ግራ እየተጋባች ምንድነው የሆነ ነገር ተከስቷል ጠየቀች። የት ነበርሽ በሚያስደነግጥ ድምጽ ጠየቃት። ድምጹ ለሚሰማው ሰው የሚያስፈራራ ነበር። ያፌት ያልጠበቀችው ጩኸት ስለሆነ ደነገጠችና ስራ ላይ ነበርኩ ታውቃለህ፣ ዛሬ ፕሮጀክት ነበረን፣ ለዚህ ነው የዘገየሁት አለች ልቧ ፍርሃት እየተሰማው። ስዩም ተነሳና ወደ እርሷ ተጠጋ። ስራ ካረፈድሽ ከሰዓት በኋላ ደግሞ የት ሄድሽ? 3 ጊዜ ደውዬልሽ ስልክ አታነሺም አለ በቀሉ አይኖቹ እየተመለከታት። ያፌት ቦርሳዋን አስቀመጠች። እጆቿ እየተንቀጠቀጡ ነበር።
ምንም እንኳን ለምን እንደሆነ ባታውቅም ስልኬ ሳይለንት ነበር፣ ስብሰባ ላይ ነበርኩ፣ ከዚህ ውጪ ወደ ሌላ ቦታ አልሄድኩም። እሷም እየተበሳጨች ነበር። ስዩም ወደፊት ቀረበ። አይኖቹ እንደ ሰዓት ይንተከተኩ ነበር። አትዋሽኝ፣ ሰው አይቶሻል ከአንድ ሰው ጋር ቡና ስትጠጪ በሻውራጅ ቡና ቤት ላይ አለ፣ አይኖቿን በአትኩሮት ያየ። ያፌት ልቧ በኃይል ሲመታ ተሰማት። እውነት ነበር። ከሥራ ባልደረባዋ መላኩ ጋር ቡና ጠጥታ ነበር። መላኩ የረጅም ጊዜ ጓደኛዋ ነበር ከኮሌጅ ዘመን ጀምሮ። ነገር ግን ስዩም እንደሚያስበው ምንም የተለየ ስህተት አልነበረም። ያፌት ከዚህ በላይ ስዩምን መዋሸት አልፈለገችም። ያላት አማራጭ እውነቱን መናገር ብቻ ስለነበር በቀስታ ማውራት ጀመረች። ከሥራ ባልደረባዬ መላኩ ጋር ነበርኩ። ስለ ሥራው እየተነጋገርን ነበር። ያ ብቻ ነው። መላኩ አብሮኝ የተማረ የትምህርት ቤት ጓደኛዬ ነው። ከተዋወቅን ለዓመታት ቆይተናል አለች፣ የስዩምን አይኖች ለማየት እየፈራች። ስዩምን ንዴቱ አልለቀቀውም። እኮ ከወንድ ጋር አለ ያፌት ላይ በኃይል እየጮኸ። ያፌትም በተሯ በንዴት ውስጡና መልስ ሰጠችው። አዎ ከወንድ ጋር ነበርኩ፣ ሥራ ነው፣ እንዲሁም ጓደኝነት ነው አለችው። ስዩም የያፌትን መናደድ ሳይ ምንም ማድረግ አልቻለም። የሆነ ነገር ሊናገራልና መናገሩን ትቶ ዞር ብሎ ወደ ክፍሉ ገባ። በሩን በኃይል ዘጋው። የበሩ ድምፅ መላውን ቤት አስተጋባው። ነገሩ በዚህ በመቋጨቱ ያፌት እፎ ያለች። ነገር ግን ይሄ የመጀመሪያው ክስተት ብቻ ነበር። ስለ ነገዋ ፍርሃት ተሰማት። ገነት ባለችው ቤት ውስጥ የሲኦል ብልጭታዎች እየታዩበት ነው። በቀጣዮቹ ሳምንታት ስዩም ባህሪው እየባሰ ሄደ። ያፌት የት እንደምትሄድ ከማን ጋር እንደምትነጋገር ወደ ስልኳ ማን እንደሚደውልላት መጠየቅ ጀመረ። የሁለቱ ፍቅር በመጀመሪያ በደግነት በኋላ ግን በጥብቅ ቁጥጥር ተቀየረ። የስዩም ጭቅጭቅ በያፌት ላይ የበረታ ሄደ። ዛሬስ ከማን ጋር ተነጋገርሽ ይላት ነበር ዘወትር ማታ ማታ። የያፌት መልስ ተመሳሳይ ነው። ከሥራ ባልደረቦቼ ጋር፣ ከደንበኞች ጋር የሁል ጊዜ መልሷ ነው። ስዩም ጥያቄው አያባራም። ከወንዶች ወይስ ከሴቶች ይጠይቃል። ከሁለቱም ቢሆን ሥራ ነው ያፌት አጭር መልስ ትመልሳለች። ስዩም ብዙውን ጊዜ በዚህ መልስ አይረካም ነበር። ያፌት ስትመልስለት ካላስደሰተው ቀን ሙሉ ዝም ብሎ ሲቆጣ ይውላል። ወይም ደግሞ ያፌትን በቃላት ብዛት ልቧን ይሰብረው ነበር። አንቺ የኔ ነሽ፣ ማንም ሊነካሽ አይገባም። ከሌላ ሰው ጋር ስትነጋገሪ ሲመለከት እብደት ይይዘኛል። ስዩም እንደማበድ እያደረገው ያፌት ላይ ይጮህባታል። ያፌት ሁሌም ለማስረዳት ትሞክር ነበር። ነገር ግን ቃላቶቿ በስዩም ልብ አይሰሙም ነበር። ስዩም የራሱን እውነት ብቻ ነው የሚያዳምጠው እና ያ እውነት ደግሞ ያፌትን እየጎዳ ነበር። የስዩም ባህሪ ለያፌት የማይጨበጥ ሆነ። ሕይወት እያስጠላት መጣ። ከስዩም ቤት ለመጥፋት ካልሆነም ራሷን ለማጥፋት ማሰብ ጀመረች። ነገር ግን ክፉ ነገር ከማድረጓ በፊት ለአባቷ ማሳወቅ ስላለባት አንድ ቀን ያፌት ለአባቷ ልትደውልለት ስትል ስልኳን ፈልጋ አላገኘችውም። ከብዙ ፍለጋ በኋላ ስዩም ክፍል ውስጥ አገኘችው። ስዩም ስልኳን ይዞ እየተመለከተ ነበር። ፊቱ ላይ የማይታወቅ ፈገግታ ነበር። ያፌት በተሰላቸ ድምፅ ስዩም ስልኬን ይዘህ እዚህ ምን ታደርጋለህ? አለች በመጠኑ ድንጋጤ እየታየባት። ስዩም ወደ እሷ ዞር አለ። ፊቱ ላይ ምንም አይነት ሀፍረት አልነበረም። መልእክቶችሽን አንብቤያለሁ፣ ሁሉንም አለ የድል አድራጊነት ስሜት እየተሰማው። ያፌት ደነገጠች። ደሟ በሙሉ ቀዘቀዘ። ምን? ስልኬ ላይ መልእክቴን አንብበሃል? ይሄን እንድታደርግ ማን መብት ሰጠ? ይሄ የግል ጉዳይ ነው ብላ ስልኩን ከእጁ ላይ ነጠቀችው። ስዩም ተነሳና ወደ እርሷ ቀረበ። አይኖቹ በሰዓት የተሞሉ ነበሩ። መብት አያስፈልገኝም፣ የኔ ሴት ነሽ። ሁሉንም ነገር የማወቅ መብት አለኝ። የምትደብቂው ነገር ካለሽ ያ ማለት ሚስጥር አለሽ ማለት ነው አለና ስልኩን ከእጇ ላይ ነጠቃት። ያፌት አይኖቿ በንዴት በእንባ ተሞሉ። እጆቿ እየተንቀጠቀጡ ነበር። ይህ ትክክል አይደለም ስዩም፣ አታድርገው፣ እባክህ ስጠኝ። ይሄ የግል ጉዳይ ነው
አለች በሚለማመጡ አይኖች እያየችው። ስዩም ሊራራላት አልፈለገም። ስልኳን ወደ ኋላ ጣለው። ስልኩ ግድግዳ ላይ ተጋጭቶ ተሰበረ። ያፌት ፈዛ ቀረች። የስልኩ ድምጽ ክፍሉን ሞላው። ስዩም በዛ የቆመችው ያፌት ላይ ጮህባት። ከዚህ ሰው ጋር ያለሽ ግንኙነት ምንድነው? መላኩ ማን ነው? ብዙ ጊዜ መልእክት ትለዋወጣላችሁ አለ እጆቹን ለቦክስ እንደሚያዘጋጅ ሰው ጨበጥ ያደረገ። የሥራ ባልደረባዬ ነው፣ ጓደኛዬ ነው። ስለ ሥራ ነው የምንወያየው አለች ከስዩም ራቅ እያለች። ከሥራ በኋላ ስለ ምሳና ስለ ቡና መወያየት ሥራ ነው? በማታ ስለ ፊልሞች መወያየትስ ልክ ነው? ያፌት ምንም መልስ አልሰጠችውም። ለመጀመሪያ ጊዜ ፍርሃት በልቧ ውስጥ ስር ሰደደ። በዚህ ሰው ውስጥ ምንም አይነት ደግነት እንደሌለ ተረዳች። ወይም ደግነት ካለ ከሁኔታዎች ጋር ተያይዞ የሚገለጥ ደግነት ብቻ እንደሆነ ገባት። በዚያ ሌሊት ያፌት ባልጋዋ ላይ ተኝታ ወደ ጣራው እየተመለከተች ብዙ አሰበች። ይህ ፍቅር ነው? ይሄን ነበር የምፈልገው ብላ ራሷን ጠየቀች። መልስ ልታገኝለት ያልቻለችበት ጉዳይ ሆነባት። ነገሮች ለያፌት መልካም ሊሆኑላት አልቻሉም። በቀጣዮቹ ወራት ያፌት ቀስ በቀስ ከጓደኞቿና ከቤተሰቦቿ መራቅ ጀመረች። ይህን ማድረግ የፈለገችውም ስዩም ስለማይወዳቸው ነበር። ሳራን ተንኮለኛ ይላት ነበር። አባቷን ጣልቃ ገብ ይለዋል። ትንሽ ሰላም ባገኘ ብላ ከወዳጆቿ መራቅ ጀመረች። ዘውትር እነዚህ ሰዎች ሊለዩን ይፈልጋሉ ይላት ነበር። እኔን አይወዱኝም፣ አንቺን ለራሳቸው ጥቅም ብቻ ሲሉ የነሱ ሊያደርጉሽ ይፈልጋሉ ይላታል። ያፌት ለማስረዳት ትሞክር ነበር። ነገር ግን ቃላቶቿ በስዩም በኩል ዋጋ የላቸውም። ቀስ በቀስ ከሁሉም ርቃ ብቻዋን ሆነች። የስዩም ብቻ ለመሆን አንድ ቀን አባቷ ደውሎ ልጄ ለምን አልመጣሽም? ናፍቄሻለሁ አላት። ያፌት ልቧ ተሰበረ። አባቴ እመጣለሁ በቅርቡ አለች ድንገት ከዓይኖቿ ሳታቅ የወረዱትን እንባዎቿን እየጠረገች። ከአባቷ ጋር ትንሽ ካወሩ በኋላ ስልኩን ዘጋችው። ስዩም ግን በድንገት ንግግራቸውን ሰምቶ ነበር። ወደ አባትሽ ብትሄጂ ይሄን ቤት ትተሽ ነው የምትወጪው አላት በቀዝቃዛ ድምጽ። ያፌት ደነገጠችና ምን አባቴን ማየት አልችልም አለችው። አትችይም፣ እሱ አንቺን ከኔ ሊለይሽ ይፈልጋል። ሴራውን አላስተዋልሽውም ልበል አለ የቀሉ አይኖቹን እያፈጠጠባት። ያፌት ምንም አላለችም። ስዩም ጋር ቃላት ለመወራወር አቅሟ ደክሟል። እናም ዝም ብላ ወደ መኝታ ክፍሏ ገባች። የምትራመደው በተስፋ መቁረጥና በባዶነት ስሜት ውስጥ ሆና ነው። በክፍሏ ውስጥ ተቀምጣ ፊት ለፊት ባለው መስታወት የራሷን ምስል ተመለከተች። የምታየውን ማመን አልቻለችም። ያየችው ማንን ነው? ከአንድ ዓመት በፊት የነበረችውን ደስተኛ ሴት ያፌትን ወይስ ሌላ ሰው? ከሰሞኑ ከስዩም ጋር የነበራቸው ጭቅጭቅ ሰውነቷን አጎሳቅሎታል። ማንን ሆንኩ? ደስተኛዋን ያፌት ሆንኩ? ስዩም ከፍታ ቦታ ላይ የሚያስቀምጣት ቅምጥሏን ያፌትን ሆንኩ ብላ በመገረም ራሷን ጠየቀች። መልስ አልነበረም። ትንሽ ቆይታ ድንገት ሳታስበው ጮኸች። ስዩም ባለጌና ጨካኝ ነው። ወንዶች ሁሉ ባለጌና ጨካኞች ናቸው። ስቅስቅ ብላ አለቀሰች። ያፌት ተስፋ አስቆራጭ ሕይወት ቀጥሏል። ከስዩም ለመራቅ ትፈልጋለች፣ ግን መወሰን አልቻለችም። በማመንታት ውስጥ ሆና የስዩምን ጭካኔ ቃላት ለምደዋለች። አንድ ቀን ማታ ነበር። ያፌት ከሥራ ቦታዋ በፊቷ ላይ ድካም እየታየባት ተመለሰች። ስዩም ገና አልመጣም ነበር። ከሥራ ወጥታ ወደ ቤቷ ልትሄድ እንደሆነ ስታስብ ይጨንቃታል። የሚቀበላት ስዩምና ንዝንዙ ናቸው። ወደ ቤት ስትገባ ግን ስዩም በቤቱ ውስጥ አልነበረም። ትልቅ እፎይታ ተሰማት። ሻወር ወስዳ ማረፍ ፈለገችና እየተጣደፈች ወደ ሻወር ገባች። ነገር ግን ከሻወር ስትወጣ ስዩም በሳሎን ውስጥ ተቀምጦ አገኘችው። ፊቱ ላይ አስፈሪ ስሜት ተቀምጦበታል። ከፊት ለፊቱ የውስኪ ጠርሙስ ተቀምጦ ነበር። የደም ስሮቹ ተገታትረው አይኖቹ በርበሬ መስለው ነበር። ልክ እንዳያት ነይዚ
አላት በትዕዛዝ ድምፁ የሚያስጨንቅ ነበር። ያፌት በፍርሃት ወደ እርሱ ቀረበች። እግሮቿ እየተንቀጠቀጡ ነበር። ምንድነው ስዩም? ደክሞኛል አለች በሚያሳዝኑ አይኖቿ እያየችው። ስዩም የፌስ ፈገግታ እያሳያት ደክሞሻል? እኔ ግን አልደከመኝም። ስለዚህ እንድታወሪኝ እፈልጋለሁ። ተቀመጪ አለና ጮህባት። ያፌት በድንጋጤ ቁጭ አለችና ስራ ላይ ነበርኩ፣ ከዚያ በቀጥታ ወደ ቤት መጣው ብላ በፍጥነት መለሰችለት። አይኖቿ ስዩም የያዘ የውስኪ ጠርሙስ ላይ አርፈው ነበር። ስዩም ተነሳና በክፍሉ ውስጥ መዞር ጀመረ። እንደ አውሬ እየተንከራተተ ነበር። ውሸት! ሰው አይቶሻል። ከመላኩ ጋር በመኪና ውስጥ ነሽ፣ በራሱ መኪና ውስጥ አለ እየጮኸ። ያፌት ልቧ መምታቱን ሊያቆም ተቃረበ። እውነት ነበር። መላኩ በመኪና ወደ ቤት አድርሷት ነበር። ዝናብ ስለነበር ታክሲ ማግኘት አልቻለችም ነበር። ያን ያስተዋለው መላኩም በመኪና አድርሷት ነበር። አዎ ወደ ቤት አድርሶኛል። ዝናብ ስለነበር ታክሲ ማግኘት አልቻልኩም ነበር። የሆነው ይሄ ብቻ ነው። እና ሸኘሽ አይደል ብሎ ስዩም ጮኸ። ድምፁ ቤቱን አስተጋባው። እንዴት ሊረዳሽ ይችላል? አንቺ እኔ ነሽ። ከሌላ ወንድ ጋር በመኪና ተቀምጠሽ ትመጫለሽ? አሁንም መጮሁን አላቆመም። ያፌት በልመና አይኖች እያየችው ስዩም እባክህ አትጩህ፣ ጎረቤቶች ይሰማሉ። አንተ እንደምትገምተው እኔ ምንም ስህተት አልሰራውም አለችው። ስዩም መጮሁን አላቋረጠም። ጎረቤቶች ይስሙ? እንደውም እንዲሰሙ ነው የምፈልገው። አንቺ አመንዝራ ሴት መሆንሽን ይወቁ፣ የኔንም ስም እንዳበላሸሹ ይወቁ አለ በንዴት እየተንተከተከ። ያፌት በአይኖቹ እንባ ፈሰሰ። እጆቿን ዘርግታ ለማስረዳት ጠጋለችው። እንዴት እንዲህ ትለኛለህ? እንዴት ለስሜቴ አትጨነቅም? እኔ አንተን እወድሃለሁ፣ ምንም ስህተት አልሰራውም፣ እመነኝ አለች በፍቅር በተሞሉ ቃላት። ስዩም በቁጣ ወደ እሷ ቀረበ። ፊቱ በመጠጥ ብዛት ተበላሽቶ ነበር። አትዋሺኝ፣ ሁላችሁም አንድ ናችሁ። ሁላችሁም ከዳተኞች ናችሁ። እናቴ እንኳን አባቴን ከዳችሁ። ሁላችሁም ተመሳሳይ ናችሁ አለ እጆቹን እያወራጨ። በንዴት እጆቹን ወደ ያፌት ዘረጋ። ያፌት ለመከላከል ብትሞክርም አልቻለችም። በጥፊ መታት። ያረፈባት ኃይለኛ ቡጢ አዞራትና መሬት ላይ ወደቀች። ስዩም ምንም አልመሰለውም ነበር። ትቷት ወደ ውጭ ወጣ። ያፌት በአፏ ደም ፈሰሰ። ነገሮች ሁሉ ጭልም አሉባት። ስዩም ተመልሶ ወደ ያፌት መጣና አሁን ትማሪበታለሽ፣ በእኔ ላይ አትጫወችም፣ የኔ ነሽ፣ የኔ ብቻ አለ ከንፈሩን በልህ እየነከሰ። ያፌት መናገር አልቻለችም። ፍርሃት አንደበቷን አሳስሮት ነበር። አይኖቿ ብቻ ያለቅሱ ነበር። ስዩም ምንም ሊያዝንላት አልፈለገም። ትቷት ወደ ክፍሉ ገባና በሩን በኃይል ዘጋው። የበሩ ድምፅ እንደ ነጎድጓድ አስተጋባ። ያፌት ብቻዋን መሬት ላይ ተቀመጠች። እንባዋ እየወረደ ከደሟ ጋር እየተቀላቀለ ነበር። ያፌት ለመጨረሻ ጊዜ ምርር ብላ ለቀሰች። ስዩም የሚባል ሰውን እስከ መጨረሻው መተው እንዳለባት ተሰማት። ከወደቀችበት እንደምንም ብላ ተነሳችና ወደ ሶፋው ሄዳ ጋደም አለች። ወዲያው እንቅልፍ አሸለባት። ሌሊት ከእንቅልፏ ስትነቃ ሶፋ ላይ ተኝታ ትራሷን ታቅፋ ነበር። በጥፌ የተመታው ፊቷን ዳበስ አደረገችው። በዛች ሌሊት አንድ ውሳኔ ወሰነች። ይህ ማብቃት አለበት አለች ለራሷ። መሸሽ አለብኝ፣ ካልሆነ ደግሞ ሞታለሁ አለች ከንፈሮቿን በኃይል እየነከሰች። በማግስቱ ጠዋት ስዩም ያፌትን ሳያናግራት ወደ ሥራ ሄደ። አይቷት ልክ ትላንት ማታ ምንም እንዳልሆነ አድርጎ ነበር ከቤት የወጣው። ያፌት ይህንን ልማድ ታውቀዋለች። ነገ ደግሞ ሁሉም ነገር እንደተለመደው ይሆናል። እሱ ይቅርታ ይጠይቃል፣ እሷም ትቀበላለች። ነገር ግን ዛሬ እንደተለመደው አይቀጥልም። ያፌት ለመጨረሻ ጊዜ ይቆርጣለች። እናም ከውሳኔዋ ወደ ኋላ ማለትና መዘግየት አልፈለገችም። በፍጥነት ሻንጣዋን መጠቅለል ጀመረች። አስፈላጊ ሰነዶቿን፣ ጥቂት ልብሶቿንና የተረፈቻትን ጥቂት ገንዘብ ያዘች። ስልኳን ጨርሶ አጠፋችው። ማንም እንዲያገኛት አልፈለገችም። ከቤት ስትወጣ ለመጨረሻ ጊዜ ወደ ኋላ ተመለከተች።
ይህ ቤት የፍቅር ህልሟ መቃብር ነበር። እዚህ ብዙ አልቅሳለች፣ ብዙ ተሰቃይታለች። ከእንግዲህ ወዲህ ስቃይ ትዝታ ብቻ ይሆናል አለችና በፍጥነት ግቢውን ለቃ ወጣች። ከኋላ የምትወደው ውሻዋ እየጮኸ ይሰማት ነበር። ቆም አለችና ለመጨረሻ ጊዜ የምትወደውን ውሻዋን የሐዘን ድምፁን ሰማች። እንባዋ ድንገት መውረድ ጀመረ። ነገር ግን መመለስ አልፈለገችም። ወደፊት ተራመደች። በመጀመሪያ ወደ ጓደኛዋ ሳራ ቤት ሄደች። ሳራ ከኮሌጅ ጀምሮ ጓደኛዋ ነበረች። ሳራ በሩን ስትከፍት የያፌትን ሁኔታ አይታ ደነገጠች። ያፌት ምን ሆንሽ? ፊትሽ ምን ሆኖ ነው የበለዘው? ማን ነው ይሄንን ያደረገው? በመደንገጥ ጠየቀቻት። ያፌት እንባዋን መቆጣጠር አልቻለችም። የሆነውን ሁሉ ነገረቻት። ስለ ስዩም ባህሪ፣ ስለ ሁሉም ነገር። ሳራ ልቧ አዘነና እዚህ እኔ ጋር መቆየት ትችያለሽ የኔ ቆንጆ፣ በደንብ እስክታርፊ ድረስ አለቻት በርህራሄ። ያፌት ለ2 ቀናት በሳራ ቤት ቆየች። ነገር ግን ስዩም በሁሉም ቦታ እንደሚፈልጋት ሰማች። ጓደኞቿን፣ ቤተሰቦቿን፣ የሥራ ባልደረቦቿን እየደወለ እየጠየቃቸው ነበር። ለሳራ ሳይቀር ደጋግሞ ደውሎላታል። የሳራ መልስ ግን አላቅም ነበር። ስዩም ለብዙ ወጣቶች ብር ከፍሎ ያፌትን ፈልገው እንዲያመጡለት አሳሰባቸው። ወጣቶቹ በተሰጣቸው ብር ተደስተው ያፌትን ሲያገኟት ደግሞ የሚያገኙትን የገንዘብ ቁልል እያሰቡ በየቦታው ያፌትን መፈለግ ጀመሩ። በአንዱ ቀን አንድ ወጣት ልጅ ያፌት ወደ ሳራ ቤት ስትገባ ይመለከታታል። ወዲያው ለስዩም ደውሎ ያፌትን እንዳያት ይነግረዋል። ስዩም በደስታ ስሜት ተሞልቶ በደንብ እንዲከታተላቸው ነገረው። ልጁ ከነሳራ ሰፈር እየዋለ ውሏቸውን መከታተል ጀመረ። አንድ ቀን ስዩም ስሜታዊ ሆኖ ወጣቱን ልጅ ወደ አንድ ሆቴል ጠራው። ወጣቱ ልጅ ሰው እንዳያየው እየተጠነቀቀ ወደ ሆቴሉ ገባ። ስዩም ውስኪ ይዞ ከሆቴሉ ሬስቶራንት ጥግ ላይ ተቀምጧል። ልጁ ስዩምን ሲያየው ፈራ ተባ እያለ ወደ ስዩም ተጠጋ። ጤና ይስጥልኝ ጋሽ ስዩም፣ ባሉኝ ሰዓት ደርሻለሁ አለ ዙሪያውን እያማተረ። ስዩም የወጣቱን ሁኔታ ሲመለከት እንደመናደድ እያለ አትንቀሽቀሽ፣ መጀመሪያ ተረጋጋ። 10 የዞርክ ሰዎች እንዲጠራጠሩና ትኩረታቸውን ወደኛ እንዲያደርጉ አታድርግ አለ ቀስ ብሎ ዙሪያውን እየተመለከተ። ልጁ ደንገጥ እያለ እሺ ጋሽ ስዩም ብሎ ዝም አለ። ስዩም የያዛትን በብርጭቆ የተቀነሰች ውስኪ አንዴ ሳብ አድርጎ ምን ላይ ደረስክ አለው። ልጁ ፈጠን ብሎ እየተከታተልኳቸው ነው፣ የእርሶን ትዕዛዝ ብቻ ነው የምጠብቀው አለው። ስዩም ትንሽ ዝም አለና ጥሩ፣ አንድ ሰው ጨምርና ዛሬ ሌሊት ወደሚኖሩበት ግቢ ግቡ አለ በሚያስጠነቅቅ ድምፅ አይነት። ስዩምና ወጣቱ ያፌት ከተያዘች በኋላ ስለሚፈጸመው የብር ልውውጥ ከተስማሙ በኋላ ከወጣቱ ጋር ተሰነባበቱ። ወጣቱ ከስዩም ጋር ከተለያዩ በኋላ ቀጥታ ሄደው በሰፈራቸው ውስጥ ወደሚታወቅ ጉልበተኛ ወጣት ነበር። ጉልበተኛው ሰዎችን እየደበደበና እየነጠቀ ብዙ ጊዜ ወደ እስር ቤት ገብቶ ያውቃል። ፖሊስም ሆነ እስር ቤት ለሱ ምንም አይደሉም። ቅንጣት አይፈራቸውም። ወጣቱ ልጅ ጉልበተኛውን ልጅ ደርጉ ብሎ ጠራው። ደርጉ ተጋድሞበት ከነበረው ፍራሽ ብድግ አለና ጥንቅሹ ብሎ ወጣቱን በወፍራም እጆቹ ጨበጠው። ወጣቱ ልጅ የበለዙ ጥርሶቹን ገለጥ እያደረገ ዛሬ ምርጥ አየር አለ አለው። ደርጉም ፈገግ እያለ ምንድነው? ድብደባ፣ እገታ ወይስ ግድያ አለ ለመስማት እየጓጓ። ወጣቱ ፈገግ እያለ ጠለፋ ነው አለ። ደርጉ እየሳቀ ጠለፋ? እሱ ነገር ቀርቷል አልተባለም እንዴ አለ። ወጣቱ ልጅ አሁን ደግሞ ተመልሷል አለ እየሳቀ። ደርጉ እየተገረመ ለመሆኑ ማንን ነው የምንጠልፈው ሲል ጠየቀው። ዝርዝር ጉዳዩን አወሩና ምሽት ላይ ሊገናኙ ተቀጣጥረው ተለያዩ። ምሽት ላይ ደርጉና ወጣቱ ተገናኙ። ጭር ብሎ ስለነበር የሚፈልጉትን ለማድረግ ይመቻቸዋል። በጥንቃቄ ወደ ነሳራ ግቢ ዘለው ገቡ። ከዛም በግቢው ውስጥ ወዳለው ቪላ ቤት ተጠጉና ዋናውን በር በኃይል ሰበሩት። በሳሎኑ ሶፋ ላይ ተኝታ የነበረችው ሳራ ደንግጣ ተነሳች። ልትጮህ ስትል ደርጉ በፍጥነት ተንደርድሮ
አፏን በወፍራም መዳፉ አፍኖ ያዛት። ወጣቱ ልጅ ቤቱን መፈተሽ ጀመረ። በቤቱ ውስጥ ማንም የለም። ደርጉ ሳራ ያፌትን የት እንዳደረገቻት ጠየቃት። ሳራ ያፌት ከሰው ጋር ነኝ ብላ ውጭ እንዳደረች ነገረቻቸው። የት እንደሆነች ቢያስጨንቋትም ቦታውን እንደማታውቀው ነገረቻቸው። በመጨረሻም ሳራን ትተዋት ወጡ። እየሆነ ያለው ነገር ያልጣማት ሳራ ከተወሰኑ ቀናት በኋላ ያፌትን ከአዲስ አበባ መውጣት አለብሽ፣ ወደ ሌላ ቦታ ሂጂ እስክትረጋጊ ድረስ፣ ካልሆነ ግን ስዩም አይተውሽም አለቻት። ሳራ የተናገረችው ልክ ነበር። ያፌት ለተወሰኑ ጊዜያት ከአዲስ አበባ ርቃ መረጋጋት አለባት። እናም ያፌት ስለሌላ ከተማ ስታስብ ቀድሞ ወደ አእምሮዋ የመጣው አዳማ ከተማ ነው። እዚያ የቅርብ ዘመድ ነበረቻት። ወዲያውኑ ወስና ወደ አዳማ ከተማ ሄደች። ያፌት ወደ አዳማ ከተማ እንደሄደች ያረፈችው ከአክስቷ ቤት ነበር። አክስቷ ወይዘሮ ማርታ ያፌት ወደ ጥሩ ስነ ልቦናዋ እስክትመለስ ድረስ ተንከባከበቻት፣ በፍቅር አስተናገደቻት። እሷም በልጅነቷ ተመሳሳይ ነገር አልፋ ነበር። ልጄ አንቺ ብቻሽን አይደለሽም አለቻት አክስቷ። ብዙ ሴቶች ይህን ያልፋሉ፣ ነገር ግን ጠንካራ መሆን አለብሽ። እጅ አትስጪ፣ ተስፋ አትቁረጪ። ይህ የአክስቷ ለያፌት በየዕለቱ የሚደረግ የማበረታቻ ቃል ነበር። ያፌት ሕይወትን ለማሸነፍ በአካባቢው ካለ ትንሽ ሱቅ ውስጥ ሰራ ነበር። ቀላል ሕይወት ነበር። እንዲሁም ከስዩም ርቃ ነበር። በዚህ ትንሽ ከተማ ማንም አያውቃትም ነበር፣ ማንም አይፈልጋትም ነበር እና ዘውትር ጠንካራ ለመሆን ብቻዋን ትተጋ ነበር። ነገር ግን ልቧ አልተፈወሰም። በየዕለቱ የስዩምን ፊት ታያለች። በየቀኑ የእጇን ምልክት ትመለከታለች። ጥላው ከአእምሮዋ አይወጣላትም ነበር። አንድ ቀን በሱቁ ውስጥ ሳለች አንዲት ሴት ለልጇ መጽሐፍት ስትገዛየች። ሴትዮዋ ፊቷ ላይ ደስታ ነበር። ያፌት ያንን ደስታ ከረጅም ጊዜ በፊት አጣ ነበር። ነገር ግን ተስፋ መቁረጥ አልፈለገችም። እኔም አንድ ቀን ደስተኛ ሆን ይሆን ብላ ራሷን ጠየቀች። መልስ አልነበረም። ነገር ግን በዚያ ምሽት አንድ ነገር በውስጧ እንደተቀየረ ተገነዘበች። ከእንግዲህ የዋህ ልጅ እንዳልሆነች። ከ6 ወራት በኋላ ወደ መቀሌ ለመሄድ ወሰነች። እዚያ የኮሌጅ ጓደኛዋ ሄለን ትኖር ነበር። ሄለን ጠበቃ ነበረች እና ያፌትን መርዳት ትችላለች። አክስቷ በአዳማ እንድትቆይ ካልሆነም ወደ አዲስ አበባ እንድትመለስ ብትለምናትም ያፌት ግን ትልቅ ጉዳይ ስለነበራት ወደ መቀሌ መሄዷን መተው አልፈለገችም። እናም ያፌት ትኬት ቆርጣ ወደ መቀሌ በረረች። መቀሌ ስትደርስ ጓደኛዋ ሄለን በመቀሌ አውሮፕላን ማረፊያ ተቀበለቻት። ያፌትን ስታይ አለቀሰች። ሄለን ለማመን እየተቸገረች አምላኬ ያፌት በጣም ተለውጠሻል አለቻትና እቅፍ አደረገቻት። ያፌት ማልቀስ አልፈለገችም። አዎ ተለውጫለሁ፣ ነገር ግን ወደ ተሻለ ማንነት ነው የተለወጥኩት አለች። ሄለን የያፌትን እጅ እንደያዘች ወደ መኪናዋ ወሰደቻት። በመቀሌ ያፌት አዲስ ሕይወት መጀመር ቻለች። ሄለን በምትሰራበት የሕግ ቢሮ ውስጥ የጽህፈት ቤት ሰራተኛ ሥራ አገኘችላት። ያፌት ቀስ በቀስ በራስ መተማመኗ መመለስ ጀመረ። ሄለን ብዙ አስተማረቻት፣ ስለ ሴቶች መብት፣ ስለ ሕግ፣ ስለ ጥንካሬ። እናም ሁሌ ሄለን ያፌትን ታበረታታታለች። ጠንካራ ነሽ ያፌት አለቻት ሄለን አንድ ቀን። በመቀጠል በጥሩ ቃላት ታጽናናት ነበር። ያለፍሽበት ነገር አይደለም አንቺነትሽን የሚገልጸው፣ ወደፊት የምትሆኙ ነገር ነው አስፈላጊው። ያ ኃላፊ ነው፣ አንቺ ግን ዘላለማዊ ነሽ አለቻት። ያፌት በልቧ ውስጥ አንድ ነገር ተቀይሯል። እንግዲህ የዋህ ልጅ አይደለችም፣ አሁን ጠንካራ ሴት ናት። በመቀሌ በነበረችበት ጊዜ ያፌት ስለ ስዩም ብዙ መረጃዎችን ማግኘት ጀመረች። ንግዱ እየሰፋ ነበር፣ ነገር ግን ብዙ ህገወጥ ነገሮችን እንደሚሰራ አወቀች። ሰዎችን በማጭበርበር፣ መሬት በህገወጥ መንገድ በመያዝ እንዲሁም ግብር ባለመክፈል ይታወቅ ነበር። ያፌት ስዩምን ለመበቀል እየተነሳሳች ነበር። እናም ዘውትር በእኔ በኩል አንተ ትከፍላለህ ትል ነበር በልቧ፣ ለእኔ ብቻ ሳይሆን ለሌሎቹም። ይህን ቃል ሁሌም ለራሷ ተደጋግመው ነበር። ጓደኛዋ ሄለን ስዩምን በምን መንገድ ልታሸንፈው እንደምትችል ስለ ህግ ታወራት ነበር። ያፌት
የበቀል መንገዷን እያስተካከለች ስታወጣና ስታወርድ ወራት አልፈው ዓመት ተቆጠረ። ቆይታ ወደ አዲስ አበባ ለመመለስ ወሰነች። ከአንድ ዓመት በኋላ ያፌት ወደ አዲስ አበባ ለመመለስ ወሰነች። አሁን የተለየች ነበረች። ስዩምንም ለመጋፈጥ ዝግጁ ነበረች፣ በቀሏንም ለመፈጸም። ሄለን የያፌትን ወደ አዲስ አበባ ለመመለስ መወሰን ስትሰማ እርግጠኛ ነሽ ያፌት ብላ ጠየቀቻት። እርግጠኛ ነኝ አለች ያፌት በልበ ሙሉነት። ይህን ማድረግ አለብኝ ለራሴ እንዲሁም ለሌሎች እንደኔ ለሆኑ ሴቶች። ስዩምን ማንም ሊያስተምረው አልቻለም፣ ስለዚህ እኔ ያስተምረዋለሁ አለች። ሄለን የያፌትን ጠንካራነት ስታይ ደስ አላትና አቀፈቻት። ወደ አዲስ አበባ ከተመለሰች ከሁለት ሳምንት በኋላ ያፌት ስዩምን በአጋጣሚ ያገኘችው። እሱ ግን አላወቃትም። ተለውጣ ነበር። ጸጉሯን ተቆርጣ ክብደት ጨምራ አለባበሷን ሙሉ በሙሉ ቀይራ ነበር። ከዚህም በላይ በዓይኖቿ ውስጥ አዲስ ብርሃን ነበር፣ የውስጥ ጥንካሬ ብርሃን። ስዩም ከአንዲት ሴት ጋር በሚያምር መኪና ውስጥ ተቀምጦ ነበር ያየችው። ሴቲቱ ወጣት ቆንጆና እንደ ቀድሞ ያፌት የዋህ ትመስል ነበር። ያፌት ያንን ስታይ ልቧ ተቃጠለ። ዋጋህን ትከፍላለህ አለች በልቧ። ለራሴ ብቻ ሳይሆን ለነዚያ ሁሉ አንተ ላፈረስካቸው ምስኪን ሕይወቶች አለች በርቀት እየተመለከተቻቸው። እናም በቀሏን ለመጀመር ወሰነች። በመጀመሪያ ስለ ስዩም ንግድ መረጃ መሰብሰብ ጀመረች። ሄለን በሕግ በኩል ልትረዳት ቃል ገብታላታለች። ያፌት ብዙም ሳትቆይ ስዩም ሕገወጥ ነገሮችን እንደሚሰራ አወቀች። ሰዎችን በማጭበርበር መሬት በሕገወጥ መንገድ በመያዝ እንዲሁም ግብር ባለመክፈል በርካታ ሰዎችን አታሏል። በርካታ ቤተሰቦችንም አፍርሷል። ቀስ በቀስ ያፌት ስዩም ሕይወታቸውን ካበላሸችባቸው ሰዎች ጋር መገናኘት ጀመረች። ቀስ በቀስ ያፌት ስዩም ሕይወታቸውን ካበላሸባቸው ሰዎች ጋር መገናኘት ጀመረች። በስዩም የተጎዱትን ሰዎች፣ ንግዳቸውን ያበላሸባቸውን ባልደረቦቹን፣ መሬታቸውን ያጡ ድሆችን፣ በሱ የታለሉ ባለ ሀብቶችን ሳይቀር እያፈላለገች አገኘቻቸው። ከነሱ ጋር አንድ ላይ ሆነው ማቀድ ጀመሩ። ማንም ሳያውቅ በየሳምንቱ በሚስጥር ይገናኙ ነበር። እንዴት ነው የምናደርገው ሲል አንድ ሰው በአንደኛው ስብሰባ ላይ ጠየቀ። ያፌት ፈገግ አለች። ፈገግታዋ ቀዝቃዛ ነበር፣ ነገር ግን በውስጡ እሳት ነበር። በሱ ጨዋታ እንጫወትበታለን። እሱ የሚረዳውን ቋንቋ፣ እሱ ያደረገውን ነገር እኛም እናደርግበታለን፣ ነገር ግን በሕጋዊ መንገድ ብላ ፈገግ አለች። ስዩም ትልቅ የሪል ስቴት ፕሮጀክት እያቀደ ነበር። በላፍቶ አካባቢ ትልቅ የንግድ ሕንፃ ሊገነባ ነበር። ይህ ፕሮጀክት በሚሊዮኖች የሚቆጠር ትርፍ ያስገኝለታል። ያፌት ወደዚያ ፕሮጀክት ውስጥ ለመግባት ነገሮችን ማሰላሰል ጀመረች። ራሷን እንዴት መቀየርና በስዩም መታመን እንደምትችል ልዩ ዕቅድ አወጣች። የሰውነት ቅርጿንና መልኳን እንዲሁም አነጋገሯንና አረማመዷን አርቲፊሻል ነገሮችን በመጠቀም ለመቀየር ሞከረች። በመጨረሻም ተሳካላት። ያፌት በሐሰተኛ ማንነት ወደ ስዩም ፕሮጀክት መቀላቀል ቻለች። በሐሰት ስም፣ በሐሰት ማንነት ከስዩም ተቀናቃኞች ጋር በመሆን የመጀመሪያውን የህልሟን ጉዞ አሳካች። ስሟን ወደ ወይንሸት ቀይራ እንደ አንድ ባለ ሀብት ሆና ራሷን አስተዋወቀች። ማንም አላወቃትም። ስዩም እንኳን በአንድ ስብሰባ ላይ ተገኝተው አላወቃትም። ከእርሶ ጋር መስራት ለኔ እድለኝነት ነው አላት ስዩም በአንደኛው ስብሰባ ላይ እጁን ዘርግቶ እየጨበጣት። ያፌት ያንን እጅ ስትመለከት ልቧ ተቃጠለ። ያ እጅ ብዙ ጊዜ መቷት ነበር፣ ነገር ግን ለዓላማዋ ስትል ራሷን መቆጣጠር ነበረባት። ለመረጋጋትና ቆፍጠን ለማለት እየሞከረች እኔም እንደዚሁ አለች። ያፌት ፈገግ እያለች፣ በውስጧ ግን እሳቲን ተከተክ ነበር። ቀጠል አደረገችና ይህ ፕሮጀክት ትልቅ ተስፋ አለው አለች፣ በፈገግታ የተሞላውን የስዩምን ፊት እያየች። በልቧ ደግሞ የስዩም አስመሳይ ማንነት እየታወሳት እየበገነች ነበር። በቀጣዮቹ 6 ወራት ያፌት በስዩም ንግድ ውስጥ ትልቅ ቦታ መያዝ ቻለች። ከሱ ባልደረቦች ጋር ተዋወቀች። በልዩ ዘዴ የንግድ ሚስጥሮቹን ተረዳች። ስዩምን ልታጠቃበት የምትችልበትን ደካማ ቦታዎቹን አገኘች።
በጥቂት ጊዜያት ውስጥ ከነዚያ በስዩም ከተጎዱት ሰዎች ጋር በመሆን በርካታ የሕግ ክሶችን አዘጋጁ። ነገር ግን በቀጥታ ሳይሆን በተዘዋዋሪ መንገድ በማይታወቅ ሁኔታ ነበር ለስዩም የበቀል መንገድ የሚያዘጋጁት። ከ3 ወራት በኋላ ስዩም ንግዱ እየተበላሸ መሆኑን አስተዋለ። ደንበኞቹ እየጠፉ ሄዱ። ባንኮች ብድር መስጠት አቆሙ። ባልደረቦቹ እየሸሹ ሄዱ። ተስፋ ያደረገበት የላፍቶ ፕሮጀክቱም መሬት ላይ መውረድ ተስኖት ነበር። በሚሆነው ነገር ግራ የተጋባው ስዩም ምን እየሆነ ነው ብሎ ራሱን ጠየቀ። አንድ ቀን በቢሮው ውስጥ ነው ለምንድነው ሁሉም ነገር እየተበላሸ ያለው ብሎ ጸሐፊው ላይ ጮኸባት። ጸሐፊው እየጻፈች ካለችበት ቀና ብላ አላውቅም ሰር፣ ነገር ግን አንድ ችግር እንዳለ ይሰማኛል አለችው፣ የስዩምን ጉበት የመሰለ ፊት እያስተዋለች። ስዩም በአትኩሮት ተመለከታትና ምን ሊሆን ይችላል አለ። ጸሐፊዋ ትንሽ ዝም ብላ ቆየችና በልዩ ዘዴ አንድ ሰው ተንኮል እየሰራብን ያለ ይመስለኛል። ብዙ ክሶች አሉ፣ ብዙ ምርመራዎች እየተካሄዱብን ነው አለች ግራ በተጋባ ስሜት። ስዩም ማን ነው ብሎ ጮኸና ከተቀመጠበት ተነሳ። ማን ነው ይህን የሚያደርገው? ማን ነው ይሄ ጠላቴ ብሎ ጸሐፊው ላይ አፈጠጠባት። ነገር ግን ለጥያቄው ምንም መልስ አልነበረውም። ጸሐፊው እሱ የኔም ጥያቄ ነው ብላ ዝም አለች። አንድ ቀን ማታ ስዩም ብቻውን በቢሮው ተቀምጦ ነበር። ሁሉም ነገር ጠፍቶ ነበር። ገንዘብ፣ ስልጣን፣ ሰዎች፣ የ10 ዓመታት ስራው በአንድ ቀን ውስጥ ፈርሶ ነበር። ጓደኞቹ ሁሉ ሸሽተውት ብቻውን ቀርቶ ነበር። ድንገት በሩ ተከፈተና ያፌት ገባች። አሁን በተለመደው አለባበሷ፣ በተለመደው ማንነቷ ነበረች። ስዩም ሳያት አይኖቹ ፈጠጡ። ፊቱ ላይ ድንጋጤና ያለማመን ስሜት ታየ። አንቺ ያፌት፣ አንቺ ነሽ? በሕይወት አለሽ? አለ ግራ ተጋብቶ። ያፌት ቆፍጠን ብላ አዎ እኔ ነኝ አለች በተረጋጋ ድምፅ። ድምጿ የማይናወጥ ጽኑ ነበር። አልሞትኩም፣ ይሄው እንደምታየኝ በሕይወት አለሁ። ስዩም ድንገት ተነሳ። ፊቱ በቁጣ ተሞላ። ነገር ግን በውስጡ ትልቅ ፍርሃትም ነበር። አንቺ ነሽ ይህን ሁሉ ያደረግሽው? ንግዴን ያፈረሽው? ሕይወቴን ያጠፋሽው? ብሎ ጮኸባት። ያፌት ረጋ ብላ አዎ እኔ ነኝ አለች። ለምን? ስዩም ጮኸ። ለምን ይህን ክፉ ነገር ትሰሪብኛለሽ? ምን አደረግኩሽ? አለ የሚያደርገው እየጠፋው። ያፌት እጇን አነሳች። ያንን የቆየ ምልክት አሳየችው። ምልክቱ አሁንም ጎልቶ ይታይ ነበር። እየተዚህ ይልሃል አለች። ስዩም ዝም አለ። ፊቱ ላይ ድንጋጤና ፍርሃት እየታየ ነበር። አንተ ያፈረስከውን ነገር እኔ ገንብቼዋለሁ። አንተ የወሰድከውን መልሼ ወስጄዋለሁ። አሁን አንተ በባዶ እጅ ቀርተሃል አለች ያፌት፣ ፊቷ በጭካኔ መንፈስ ተሞልቶ። ስዩም የሚያደርገው ጠፋው። በመጨረሻም እንባውን እንኳን አፍኖ መያዝ አልቻለም። ለመጀመሪያ ጊዜ ደካማ የመሆን ስሜት ተሰማው። ስዩም አንገቱን ደፍቶ ይቅርታ ጠይቃለሁ። ምን እያደረግኩ እንደሆነ አላውቅም ነበር። ተሳስቼ ነበር። ከሚገባው በላይ አንቺን አፍቅሬ ነበር አለ። ይቅርታ? ያፌት ሳቀች። ሳቋ መራር ነበር፣ ነገር ግን ነፃነትም ነበረበት። ይቅርታ በዚህ ምልክት ላይ ቀለም መሙላት ይችላል? በልቤ ላይ የደረሰውን ጉዳት መፈወስ ይችላል? በአንተ እጅ ለሞቱ ህልሞቼ ህይወት መስጠት ይችላል? ለብዙ ሌሎች ሰዎች ላደረስከው ጉዳትስ? በሚያስፈሩ አይኖቿ ተመለከተችው። ስዩም ምንም መልስ አልሰጠም። በውስጡ ትልቅ የባዶነት ስሜት እየተሰማው ነበር። ያፌት ዞር ብላ ልትወጣ ስትል ስዩም አንዴ ቆይ አላት። ያፌት ቆመች። አንቺ አሸንፈሻል አለ ስዩም በደካማ ድምፅ። አሸንፈሻል፣ ሁሉንም ነገር ወስደሻል አለ። ያፌት ወደሱ ዞረች። በአይኖቿ ውስጥ ርህራሄ አልነበረም፣ ነገር ግን ጥላቻም አልነበረም። አይ ስዩም፣ እኔ አላሸነፍኩም፣ እኔ ተርፌያለሁ። ያ ነው እውነተኛው ድል። አንተ አሁንም ተሸናፊ ነህ፣ ምክንያቱም ማንነትህን አላወቅም፣ ፍቅር ምን እንደሆነ አታውቅም አለችና ወጣች። ከዚያ በኋላ ስዩምን አላየችውም።
ያፌት አዲስ ህይወት ጀምራ ነበር። ከ2 ዓመት በኋላ ያፌት በአዲስ አበባ የራሷን የማስታወቂያ ኩባንያ ከፈተች። በስራዋ ተሳክቶላታል። ኩባንያዋ በከተማው ውስጥ ከሚገኙት ታዋቂ ኩባንያዎች አንዱ ሆነ። አሁን የበለጠ ጠንካራ፣ የበለጠ ብልህ፣ የበለጠ ነፃ ነበረች። ነገር ግን በራሷ ስኬት ብቻ አልቆመችም። ሌሎች ሴቶችን መርዳት ጀመረች። በራሷ ሁኔታ ውስጥ የሚገኙ ሴቶችን ትረዳ ነበር። ከሄለን ጋር በመሆን ለተጎዱ ሴቶች የህግ ድጋፍ የሚሰጥ ድርጅት አቋቋመች። አንድ ቀን በቢሮዋ ውስጥ ተቀምጣ ሳለች አንዲት ወጣት ሴት በሩን አንኳኳች። ፊቷ ላይ የፍርሃት ምልክት ነበር። አይኖቿ ላይ ድካም ይታይ ነበር። ያፌት የቀድሞ ራሷን አየችባት። እርዳታ ፈልጋለሁ አለች ሴትዮዋ በሚንቀጠቀጥ ድምፅ። ያፌት ተነሳችና ወደሷ ቀረበች። ፊቷ ላይ ደግነት ይታይ ነበር። ንገሪኝ፣ ምንድነው የደረሰብሽ? ደህና ነሽ? መናገር ትችያለሽ? አለች እጇን የሴትዮዋ ትከሻ ላይ ያሳረፈች። ሴትዮዋ መናገር ጀመረች። ታሪኳ የያፌትን ያክል አስፈሪ ነበር። ያፌት በትዕግስት አዳመጠቻት። ልታቋርጣት አልፈለገችም። ሴትዮዋ ተናግራ ስትጨርስ ያፌት እጇን ይዛ አትፍሪ፣ አብረን እንሰራለን፣ አንቺም ትችያለሽ፣ እኔ እንዳደረኩት አንቺም ትችያለሽ፣ አንቺ ብቻሽን አይደለሽም አለቻት። ሴትዮዋ ፈገግ አለች። ተስፋ ባይኖቿ ታየ። ያ ተስፋ ያፌትን ልቧን ነካው። ያፌት ወደ መስኮቱ ዞር ብላ ተመለከተች። የአዲስ አበባ ከተማ በፊቷ ተዘርግታ ትታይ ነበር። ፀሐይ በሩቅ ለመደበቅ እያዘገመች ነበር። ሰማዩ በብርቱካናማና በሐምራዊ ቀለም ተሞልቶ ነበር። ከተማዋ በምሽት መብራቶች እያበራች ከዋክብት የሚፈልቁባት መስላለች። ይህ ገና መጀመሪያ ነው አለች ለራሷ። አሁን የምረዳው እኔ ጠንካራ ነኝ። ያ ነው እውነተኛው ድል። የዋህ የነበረችው ሴት ሞታለች። ጠንካራዋ ሴት ትወልዳለች እና ድጋሚ አትሞትም፣ አትሰበርም። ወደ ሴትዮዋ ዞር ብላ ስምሽ ማን ነው አለቻት። ሰናይት አለች ሴትዮዋ። ደህና ሁኚ ሰናይት፣ እኔ ያፌት እባላለሁ። አብረን እንሰራለን። አንቺን ማንም እንደገና አይነካሽም፣ እኔ ቃል እገባልሻለሁ አለቻት። ሰናይት ፈገግ አለች። በዚያ ፈገግታ ውስጥ ያፌት የራሷን ተስፋ እያየች ነበር። በዚያ ምሽት ያፌት ወደ ቤቷ ስትመለስ ሰማይ ላይ አንድ የብርሃን ኮከብ አየች። ቆማ ተመለከተችው። ይህ አዲስ መጀመሪያ ነው አለች። ለኔ፣ ለሰናይት፣ ለሁላችንም አለች። በዚያ ምሽት ድንገት የቤቷ በር መንኳኳት ጀመረ። ያፌት ፍርሃት እየተሰማት ማን ነው አለች። የሚቆረቆረው ሰው መልስ መስጠት አልፈለገም። ያፌት ላፕቶፑን ከፈተችና ከበሩ አጠገብ የተገጠመውን ካሜራ የሚቀርጸውን ምስል ተመለከተች። ወዲያው ስልኳን አነሳችና ደወለች። ወደ በሩ ለመሄድ ካመነታች በኋላ ቀስ ብላ ወደ በሩ ተጠጋችና በሩን ከፈተችው። በሩ ላይ ስዩም ቆሞ ነበር። የሁለቱም ፊት ላይ ፍርሃት ይታይ ነበር። ያፌት በጥንቃቄ እየተመለከተችው በሰላም ነው አለች። ስዩም በረጅሙ ተነፈሰና በሰላም ነው፣ እንድናወራ ፈልጋለሁ አለ። ያፌት ወደ ውስጥ እንዲገባ እየፈቀደችለት ግባ፣ ማውራት እንችላለን አለች። ሳሎን ላይ ወዳለው ሶፋ ራመድ ያለች። ስዩም ሶፋው ላይ ተቀመጠና ቤቱን መቃኘት ጀመረ። የሚገርም ነው፣ ቤቱ እጅግ ውብ ይመስላል አለ የቅናት ስሜት እያደረበት። ያፌት ትንሽ ዝም አለችና አዎ እንዳልከው ነው፣ ምክንያቱም ለኔ ውድ ነገር ይገባኛል አለች። ስዩም ዝም አለ። ያፌትም ትንሽ ዝም አለችና ለምን ነበር የፈለከኝ ስትል ጠየቀችው። ስዩም በረጅሙ እየተነፈሰ ለትልቅ ጉዳይ ነው የምፈልግሽ አላት። ያፌት ፈጠን እያለች እኮ ምንድነው ያ ትልቅ ጉዳይ አለች፣ ከሷ የሚሸሹትን የስዩም አይኖች በአይኖቿ እየተከተለች። ስዩም እንደምንም ተደፋፈረና አብረን እንድንሆን እፈልጋለሁ አለ። ያፌት ድንገት በኃይል መሳቅ ጀመረች። ስዩም ግራ ተጋባ። የያፌት ሳቅ ግን የሚያቆም አልነበረም። ስዩም ተናደደና መሳቅሽን አቁሚ፣ ቁም ነገር ነው ያወራውሽ አለ። ያፌት ዝም አለችና ቁም ነገርና ቀልድ አትለይም እንዴ ብላ
በድጋሚ ሳቀችበት። ስዩም ውስጡ የተቃጠለ ዝም አለ። ያፌት ሳቋ ሲያበቃላት እኔ ካንተ ጋር ከምኖር ሞቴን እመርጣለሁ አለች ቆፍጠን ብላ። ስዩም የደም ስሩ ተገታተረ። እና ከማን ጋር ልትኖሪ ነው? ከኔ ጋር ካልኖርሽ ከማንም ጋር አትኖሪም ብሎ ከተቀመጠበት ተነሳና ተጠጋት። ያፌት ፈጠን ብላ ተነሳችና ጫፌን ትነካኝና ያበቃላል። ቆይ አንተ ግን መቼ ነው የምትማረው? ከደረሰብህ ነገር ካልተማርክ ስትሞት ነው የምትማረው ብላ ፈጠጠችበት። ስዩም እንደ መሳቅ ያለ ስትሞት ነው ያልሽው? ማን ነው እኔን የሚገለኝ? እገላለሁ እንጂ ብሎ ጩቤ መዘዘ። ያፌት ፈጠን ብላ እጁን ያዘችው። እርስ በርስ መታገል ጀመሩ። ድንገት የተኩስ ድምጽ ተሰማ። ትንሽ ቆየና ስዩም ወደ መሬት ወደቀ። ያፌት ቀና ብላ ተመለከተች። ከደቂቃዎች በፊት የደወለችላቸው ፖሊሶች ቀድመው ደርሰው ሁኔታቸውን ሲከታተሉ ነበር። ፖሊሶቹ ቶሎ ብለው ወደ ስዩም ተጠጉና የያዘውን ጩቤ ነጥቀው የተመታውን እጁን በፋሻ አሰሩለት። ለሁለት ከወደቀበት አነሱትና ወደ መኪናቸው ወስደው ጫኑት። ስዩም ዞር ብሎ ያፌትን ተመለከታት። የያፌት ፊት ላይ ፍጹም የመረበሽ ስሜት አይታይም ነበር። በአሸናፊነት ስሜት ተመለከተችው። ፖሊሶቹ ስዩምን መኪና ላይ ጭነው ተፈተለኩ። ያፌት በደረጃዎቹ ቀስ ብላ ወጣችና የመኝታ ቤቷ በረንዳ ላይ ቆመች። ዙሪያውን ደምቃ የምትታየው አዲስ አበባ ከተማ ቀዝቃዛ ትንፋሿን ተተነፍስ ነበር። ያፌት ግን ከእንግዲህ የከተማዋ አካል ብቻ አልነበረችም፣ ራሷ ከተማ ነበረች። ጠንካራ፣ ቆንጆና የማትፈራ ሊጥሏት የፈለጓትን በእውነት በኩል የምትበቀል ጠንካራ ሴት። አበቃው። ከውብሸት ወርቁ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩ እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።